አቶ ባል ይሁትላችሁ እረኛ ነው። እሱ እረኛ ሆኖ ሚስቱን ቀበጥ አድርጎ ለማኖር በረሃ ለበረሃ እየተንከራተተ፣ ወይዘሮ ሚስት ደግሞ ከባንጋሊ ጋር ሸሸ ገዳሚ ስትል፣ ከዚያስ ምን ቢፈጠር ጥሩ ነው የባስ ተብሎ ልጅ ተወለደ። ልጁ ምን ቢሆን ጥሩ ነው? የሀገሬ ልጆች አላህ ይጠብቀን ነው፣ ሌላ ምንም አይደለም። ግን ወደ ቪዲዮ ከማለፈ በፊት እኔ ጥያቄ አለኝ። ጥያቄሽ ምንድን ነው? ሸቃሌት ካላችሁ ግን አንዳንድ ዴግ ያረጋችሁ። ምክንያቱም ከመዳም ስራ በላይ በሀበሻ ወንድ ቅጥል ከምትሉት አንዳንዴ እንዲህ ከባንጋሊ ጋርም ፈታ ማለት ጥሩ ነው ላይምሯችሁ ማለት ነው። ሰምታችኋል። ግን ጥያቄው ምንድን ነው ካላችሁኝ፣ አሁን የሳውዲ ሸቃሎች ባንጋሊ ጋር የምትሄዱት ምን አታችሁ ነው? ምን ጎሎባችሁ ነው? ማለቴ ከሀበሻ ወደ ሀበሻ ለምን አትሸጋገሩም? ያንኛው እንኳን ካልተመቻችሁ ባልጠፋ ወንድ ማለት ነው። እድሜ ለባህርተኛ እንጂ ሳውዲ አረቢያ ላይ እኮ ወንድ ነፍ ነው። አሁን የዱባይ ሴቶች ባንጋሊ ጋር ሲሄዱ የነበሩት በፊት ዱባይ ላይ ታውቃላችሁ የወንዶች እጥረት ነበረ። አሁን ላይ ደግሞ በሚገርም ሁኔታ እንግዲህ ይሄን 2 እና 3 አመት ይሄን 2 አመት ወንድ እንዲህ በነፍ እየገባ ስለሆነ ሴቶች ደግሞ አሁን መግባት የማይችሉበት ሁኔታ ላይ ስላሉ ሴቶች ለመግባት በጣም ብዙ ዋጋ ስለሚያስከፍል አሁን ዱባይ ላይ የሴቶች እጥረት እንደተከሰተ እየሰማን ነው ማለት ነው። እና በፊት የዱባይ ሴቶች ባንጋሊ ጋር የሚሄዱት ወንድ ስላልነበር ነው፣ የሀበሻ ወንድ ማለት ነው። እና ሳውዲዎች ግን ምን አታችሁ ነው ባንጋሊ ጋር የምትሄዱት? ኧረ ተው ግን እንዲሁ የእናንተ ጥሩ እኮ ለኛ ተረፈን። እናንተ ባንጋሊውን ከሀበሾ ስታማርጡኝ ያቆመን ቀረን። የእናንተ ግፍ ለኛ ተረፈና አንዳንዴ ባካችሁን ቆም እያላችሁ ማስቡ። እና ውድ ቤተሰቦች ያው ታውቃላችሁ እህታችሁ የወሬ ጥማት አለብኝ። የሰማትን ነገር ደግሞ መጥቼ መተንፈስ አለብኝ። በተለይ በዚህ ዙሪያ አስችለኝም። እውነቴን ነው የምላችሁ ወላሂ። እና ሰሞኑን የሰማሁት ነገር በጣም አሳዝኖኛል። በእርግጥ የሚቀለድበት ነገርም አይደለም። እንዲው ቆይ ግን እንዴት ነው ነገሩ እያልኩ ነው። ግን በዚህ አጋጣሚ ስሙኝ ሀገሬ ልጆች፣ ሴቶችዬ ማለት ነው፣ ነገ ባላችሁ ወይም ወንዶች የሚስታችሁ የሆነ ነገር ብታደርግ የደረሰባችሁን ነገር መታችሁ ሚዲያ ላይ አትናገሩ። እንዲሁ ዘር ማንዘር የላችሁም? እንዲሁ ቤተሰብ የላችሁም? እንዲሁ ወረተው። እኔ ወላሂ ነው የምላችሁ ከሚያናደኝ ነገር ሁሉ ምንድነው የሚያናደሽ ብትሉ ኢትዮጵያ ላይ አይታችሁ ከሆነ ማለት ነው ለማንም ዩቱብ መሸቀያ እንዴ ዩቱብ እኮ እንዲነፍ እኮ ብር እኮ ነው የሚከፍለው። እነሱ እኮ እያነፈነፉ እኮ እንደዚህ ያለ ታሪክ ያላቸው ሰዎች እኮ የሚያቀርቡ እኮ ለብልጠታቸው እኮ ለራሳቸው እኮ ነው። ነፍ እኮ ነው አይደለም። በሚሊዮን ቤት አይደለም በ200 በ300 ሺህ ቤት የሚታይ ቀርና በ5000 በ4000 እንኳን ሲታይ ስንት እንደሚከፍለን ብነግራችሁ ማለት ነው። እና ምን እላችሁ ፈልጌ ነው፣ ያው ሰው ናችሁ። ሰው ሆናችሁ ደግሞ ዛሬ ላይ እንደ ተፋቀራችሁ ላትቀጥሉ ትችላላችሁ። ግን ጉዳችሁን ራሳችሁ ጨርሱ። ሚዲያ ላይ አትምጡ ወላሂ። ሰሞኑን አንዲት ሴትዎ ሚዲያ ላይ ወጥቼ በተነገርኩት ነገር ተጸጸትኩኝ እያለች ነበር። ካለፈ በኋላ ይሄን ብታረጉ ምን ዋጋ አለ? ሀገሬ ልጆች እንደው አላህ ስንት ጉድ ሸፍኖልን እሱ የሸፈነልን ጉድ በተ ሚዲያ ላይ ለለለለለ አራታው አንዳንዶችማ ደግሞ ማለት ነው ያን ነገር ለመናገር ግዴታ በሚዲያ መውጣት በቪዲዮ መውጣት አለባቸው። ገባችሁ? ከካሜራ ጀርባ ሆኖ ሲያወሩ ተሰሚነት የማገኙ ሁሉ የሚመስላቸው አሉ ማለት ነው። አረ ያም ሆነ ይሄ ሀገሬ ልጆች ወደ ወሬ ልግባ እንግዲህ። እና ሰሞኑን የሰማሁት ነገር በጣም አሳዝኖኛል። እኔ ልጁን እዚህ ሶሻል ሚዲያ ላይ አውቃለሁ። የዛሬ 2 አመት ምናምን አካባቢ እንዲሁም በባህር ሲመጣ የሆነች ልጅ መንገድ ላይ ሞታባቸው ሁሉ እየቀበሩ ምናምን ቪዲዮ ቀርጾ አይቻለሁ። እና አሁን ግን እንደ ድሮ ሚዲያ ላይ አላየውም፣ ቲክቶክ ላይ አላየውም ማለት ነው። እና ሰሞኑን ብቅ ብሎ የተናገረውን ነገር ሰምቼ በጣም ጉድ አልኩኝ፣ በጣም ጉድ አልኩኝ። ልጁ ደግሞ በጣም ነው የሚያሳዝነው ወላሂ። እና ጅሬ በረሃ ለበረሃ ይንከራተታል፣ ባለትዳር ነው። እና እንግዲህ 2 ልጆችም እንደወለዱ ነው ሲናገር የሰማሁት። እና የሚያሳዝነው ነገር ከሚዲያ ጠፋህ እያላችሁኝ ነው። እኔ ሚዲያ በጣም ነበር የምወደው፣ ግን ቅስሜ ስለተሰበረ ነው ከሚዲያ የጠፋው ብሎ ያወራውን ነገር ስሰማ በጣም አዘንኩ። ግን በዚህ አጋጣሚ ማለት ነው ወንዶችዬ፣ ያው የኔን ብዙዎች ስለሚሰሩኝ አትከታተሉኝም እንጂ ለሴት ታዲያ አደሽ ስለምትሉኝ፣ አንዲት ሴት ካንተ ጋር መቀጠል አልፈልግም ፍታኝ ካለች ፍታት፣ ካላይ ላይ ሸሽ ገዳሜ ከምትልብ እውነቴን ነው ብለህ ጨጓራ ለጥ ከምታደርግ አንተም በጥርጣሬ ተውጠ ከምትኖር ሀላስ ፍታኝ ካለች ምን እንዴ? ካልተመቻትስ በቃ ያንተ አልተመቻት መቀየር ፈለገች፣ ስለዚህ ፍታት በቃ። እውነት የሰው ምርጫ አክብሩ እናንተ ማለት ነው። እና ምላችሁ ፈልጌ ነው። እና ይሄ ልጅ እኔማ ከሚዲያ የጠፋሁት ቅስሜ ተሰብሮ ነው። ሚስቴ ናት ብዬ ሳቅፋት የነበረችው ሴት ለካ የኔ አይደለችም። ልጄ ነው ብዬ በበረሃ እየተንከራተትኩ ሳሳድገ የነበረው ልጄ ለካ የኔ አይደለም። እውነት ቀላል ነገር አይደለም። ወላሂ በጣም የሚያሳዝን ነገር ነው። የሀገሬ ልጆች ለካ የኔ አይደለም ብሎ ቅስሙ ስብር ብሎ እያወራ ከዛ እኔ እየቀለድ ነበር የመሰለኝ ወላሂ።
ግን ልጁ ከምሩ እንደሆነ ያወቅኩት ሁሱ ቤት ገብቶ ፈተዋ እየጠየቀ ነበር ማለት ነው። እሱም ምንድን ነው ሚስቴ ከሌላ ወለደችብኝ እና እሷን ብበቀላት እንዴት ይታያል ነገሩ? ሀገር ስገባ መበቀል ፈልጋለሁ ምናምን እያለ ፈተዋ እየጠየቀ ሰምቻለሁ። እና እንደ የልጅማ እውነቱን ነው ምናምን ብዬ አሳዘነኝ። እውነት ተው። በዚያ ላይ ደግሞ በረኛ ወንድሞቻችን ላይ ምን ያክል ዋጋ እንደሚከፍሉ እሺ። ወላሂ ይሄ ልጅ ደግሞ ዱር ለዱር ነው የሚንከራተት። በጣም ብዙ ዋጋ የከፈለ ልጅ ነው። እኔ ቲክቶክ ላይ ነው የማውቀው። እና ብቻ በጥቅሉ ሚስትየዋ ከባንጋሊ ጋር ሸሸገዳሜ እንዳለችበት እና ከሸሸገዳሜም አልፎ እንግዲህ እንዳልኳችሁ 2 ልጆች አሉን ብሏል። ከሁለቶቹ ልጆች እንግዲህ አንደኛውን ልጅ በእርግጠኝነት የባንጋሊው ልጅ ነው ብሎ ተናገረ ማለት ነው። አንደኛው ልጅ ደግሞ ጥርጣሬ አድሮብኛል፣ እሱን ደግሞ በዲኤንኤ ላይ ይሆናል አለ ማለት ነው። እና ብዙ የመሰለው ልክ እንደኔ ለመፈመስ አካውንቱ ስለሞተ አካውንቱ እንዲነሳ ለፈልጎ ምናምን ነበረ። ግን እርግጠኛ ሆኖ በኋላ እያወራ ነበረ። በጣም ብዙ ሰው ተሰብስቦ ምናምን። ከዚያም ሚስትየዋ መጣች። ሴቶችዬ ደግሞ ማለት ነው እንደዚህ ያለ ጉዳይ ሲገጥማቸው አትምጡ ሚዲያ ላይ ወላይ። በእርግጥ እናንተ ሀቃችሁን ለማውጣት ብላችሁ ነው፣ ግን የማይገቡ አይገቡም። ሀላስ ሀቅ ካላችሁ ራሳችሁ አንገቱን ጎትታችሁ ይዛችሁ ተበድራችሁም ቢሆን ልጃችሁን አስመርምራችሁ እናንተ ሀቃችሁን መውጣት ትችላላችሁ፣ እናንተ ሀቅ ካላችሁ ማለት ነው። ግን ሚዲያ ላይ መታችሁ አትለፋለፉ። እውነቴን ነው የምላችሁ ወላይ። እና ደግሞ እናንተ አረ እንደው ሴቱማ ብሶበታል። አረ ሴቱ ብሶበታል። ኮመንት ላይ ገብታችሁ ብታዩ ማለት ነው የኔ ሚስቱ አይደለም ዝም ብላ አሳድግ በለው ይላሉ። እንደ ወላሂ ልክ እንደ ቀላል ነገር ማለት ነው። የኔ ሚስቱ አይደለም ዝም ብላ አሳድግ በለው። አይ እኔ ብቻ መስሎኝ ነበር። አንተም የሰው ልጅ ነው እንደምታሳድግ ብሎ ደግሞ የሚኮምቱ ወንዶች አሉ። በዚህ ልክ ነው እንደ የረከሳችሁት እናንተ። እንደው የማይቀለድበትን ነገር ሁሉ እናንተ መቀለጃ አድርጋችሁት እንዴ! እና እውነት ለመናገር በጣም ነው የሚያሳፍረው ወላሂ። እና ስለዚህ ባለትዳር የሆናችሁ ሴቶችና ወንዶች አድባችሁ ተቀመጡ። የእናንተ ጦስ ለእኛ እየተረፈን ነው። እኔ ሌላ ነገር አይደለም እንዴ። ኸላስ የተሻለ ነገር አለ ብላችሁ ካሰባችሁ የያዛችሁ፣ ካልተመቻችሁ በአንድ ቁርጡ አሰናብታችሁ ለምን ጠቅልል ብላችሁ አትሄዱም እንዴ? ይሄን አስቀምጣችሁ ሌላ ፍለጋ የምትሄዱት ደግሞ ምንድን ነው? እኔ ከአሁን በፊት ጥያቄ ጠይቄ ነበረ። ያው ጥያቄ ተመልሷል። ዛሬ እንኳን አልጠይቅም። እና ባንጋሊዎች ይመቻቸው ማለት ነው። እንግዲህ እውነት ባንጋሊዎች ሀበሾችን እያንጫጩ ነው እና ይመቻቸው። በጣም ጀግኖች ናቸው። በነገራችን ላይ ባንጋሊዎች ፍቅር አሰጣጥ ይችላሉ። እንዳልኳችሁ በመዳም ስራ ተጠብሳችሁ በሀበሻ ወንድ ከምትጠበሱ ባንጋሊ ጋር ጎራ በሉ። ግን ከዚህኛው ጋር ያለውን ነገር ጨርሳችሁ ማለት ነው እንጂ እዚህኛው ጋር አስቀምጣችሁ ደግሞ በጎን እንደዚህ ያለ ነገር ግን ይደብራል። ተውጥሮ አይደለም። አሁን እነዚህ ልጆች ቪዲዮን የገረመኝ ነገ እነዚህ ልጆች የባንጋሊ የሚሆኑ የሀበሻ የሚሆኑ ሲያድጉ ሲያዩት ምን እንደሚሰማችሁ አስባችሁታል? እና ለእናንተ ለጊዜው ዝም ብላችሁ እንደፈለጋችሁ መለፍለፋችሁን አትዩ። እውነት ለቤተሰቦቻችሁ ለልጆቻችሁ አስቡ። አሁን ይቺ ልጅ ከባንጋሊ ወለደች ስትባል ቤተሰቦቿ ኢትዮጵያ ያሉት ወንድሞቿ ይሰማሉ እና ምንድን ነው የሚሰማቸው? ኧረ ተው ተው ሴቶች ተው፣ እውነት ጥሩ አይደለም። እና ግፈኞች አትሆኑ። እንደዚህ ቂጣችሁን እየሰራችሁ ብሩ ነው ሸቃሎች እየሽ እኔ የምላችሁ ሌላ ነገር አይደለም። እውነት ለመናገር ልጁ እኔ በጣም ነው ያሳዘነኝ። የእውነት ከሆነ ግን በጣም ነው የሚያሳዝነው። ግን ደግሞ ብዙዎቹ እርግጠኛ እኮ አይደለህም ማስመርምር ምናምን እያሉት ነው። እሱ ማስመርምሮ ሳይሆን በእርግጥ ያው ግን ከባንጋሊ ጋር ሸሸገዳሜ ብላለች አሉ ሴትዋ። ሸሸገዳሜ ስትል ስለያዛት ብቻ እንጂ ልጁን አስመርምሮ አውቁ አይደለም። በቁርአን እንማል እናስመርምር። እረ ፈጣሪ ሆይ እንደው እንደዚህ ያለ ትዳር ቢቀርስ። አይላቢው ብቸኝነት፣ አይላቢው ኮንትራት ቤት ዛሬ የምደግመዋለሁ። እንዲህ ስል እንግዲህ ቆሽቷችሁ ርር የሚላለ። ለማንኛውም ኮንትራቶች አይበሉኝ እሺ። ምክንያቱም ኮንትራት ቤት ያለች ሴት ማለት ከእናቷ ሆድ ውስጥ ያለች ጽንስ ማለት ነው። ዛሬ የምደግመዋለሁ። ይሄን ስላችሁ ግን በውጭ የምትሰሩ ሁላችሁም ይሄን ነገር እንደማታደርጉ ደግሞ እርግጠኛ ነኝ አላችሁ። አንዳንድ ባለዮች ከላይ ከታች የሚያዛጥናችሁ ማለት ነው። ለእናንተ ነው እና ሲጀመር እነማን እንደሆናችሁም ጠንቃሽ ታውቁታላችሁ እንጂ በውጭ የሚሰራው ሁሉ ይሄን ያደርጋልም እያልኳችሁ አይደለም። እና ወንድማችን ግን በጣም ነው ያሳዘነኝ። እና ሴቶችዬ ወንድሞቻችን አትበድሉ ነው።